አትጨነቅ ምናምን ለምንድነው ማልጨነቀው ምን ኖርኝ ምን ይዤ ነው ማልጨነቀው እግዚአብሔር የነገን ፈጣሪ ያውቃል እንካችን ያዝባት ተጣጫጭስ ቃ ምናምን አላጨስም አልቅም ጥምብ ፋራ ነኝ እግዚአብሔርን ነው ማለት አትጨናነቅ አዎ የነገ የሚያውቀው እግዚአብሔር ነው ነገር ግን አንዳንድ ሰዎች ምን ይላል መሰላችሁ ኧረ አትጨነቅ እንደ ብራዘር ወፍ ምንድነው የምትጨነቀው ነገውን የሚያውቀው እግዚአብሔር ነው የሚሉ ሰዎች አሉና ዛሬ ላይ በቃ ሁሉም ነገር እየፈለከው ነገር አርግ ነገውን የሚያውቀው እግዚአብሔር ነው የሚሉ ሰዎች አሉና ለምንድነው ማልጨነቀው ብሎ ወራው ማለት ፖስት አድርጓል እንትን ላይ ሼር ማለት ስቶሪ ላይ ለቋል ቲክታክ ላይ ማለት ነውና እኛ ብንጨነቅም ስጋ ለባሾች ነን ማጨነቅ ወይ ሳንጨነቅ ምኖር ሰው አለ ብዬ አላስብም ምንም ነገር በቃ ሳያስብ ያላሰብ ምኖር ሰው አለ ብዬ አላስብም ነገር ግን ተጨንቀን ደግሞ እኛ ያሰበነው ልክ ላይ ምንም ነገር ሊሄድም ላይሄድም ይችላል የእግዚአብሔር ፍቃድ ነው የሚሆነው ጥንብ ፋራ ነኝ አራልቻልኩም እውነት አስይቆኛል ጥንብ ፋራ ነኝ አረ ወራው ምን ይሄ እንደተው እንጂ ለማንኛውም ማለት ነው አንተ ዛሬ ያሳብከው አንተ ከምታስብ በላይ እግዚአብሔር ነው የሚያስበው ላንተ አንተ ማሰብን በቃ ተው ምንም አታስብ ማለት አይደለም ማሰብ አለብን ምኞት ማማኘት ያለብን የምንመኘው ነገር ደግሞ እግዚአብሔርን ይዘን ነው አይደል የምንመኘው እየተመኘን ልክ ላይ ደግሞ ለእግዚአብሔር ነው በቃ እግዚአብሔር ነው የሚያደርገው አይ እንዴት አልጨነቅም ማለት እንደዚህ ስላልክ ስለተጨነቀ አንተ ያሰብክበት ቦታ ልትደርስ አትችልም ማለት ባንተ ምኞት ባንተ ሐሳብ ባንተ ፍቃድ እግዚአብሔር ያለ ነው የሚሆነው ገባ በህይወትክ ላይ የትም ሄድ የትም ምንም ማርግ ምንም ፈጣሪ ያለ ብቻ ነው የሚሆነውና እኛ በራሳችን ልክ ራሳችን ህይወታችን መመራት ብንችል ኖሮ ከእግዚአብሔር በቃ ያለ እግዚአብሔር ማለት የት እንኖራለን አሁን ወይም የኔ ቦታ በቃ እግዚአብሔር ታጋሽ ነው የምር ነው ይታገሳል እና ለነገ ስለተጨነቀን የተጨነቀው ነገር ላይሆንም ይችላል እሱ ያሰበልን ነገር ብቻ ነው የሚሆነው እንገባችሁ አዎ ነገር ግን ለነገ አታስቡ ማለት አይደለም ግን አሉ አንዳንድ ሰዎች ጭራሽ ለነገ የሚባል ነገር ጭራሽ ትንጥዬ ጭንቅላት ውስጥ ላይ የሌሉ ሰዎች ማለት ነው never እውነቴን ነው የምላችሁ በቃ ትንጥዬ ማለት ነው ጭንቅላት ውስጥ በቃ አስባለሁ ለነገ እንደዚህ ሆናለሁ እዚህ ጋር መድረስ አለብኝ አይደለም እኛስ እናስባለን እግዚአብሔር ይፈጽማል እና ሰው ያስባል እግዚአብሔር ይፈጽማል ተብሎ እንደተጻፈ እኛ ያሰበነው ልክ ላይ ደግሞ እግዚአብሔር ምኞታችን ያሳካልናል እና ትልቁን ጥሩን ነገር ማሰብ አለብን ለነገም ማሰብ አለብን እና አታስቡ ማለት የማይደለም ደግሞ አስበን መጨነቅ ደግሞ በጣም ከልክ ያለፈው መጨነቅ ምንም ነገር ላይ ያደርግ ይችላል የምር ነው ስለተጨነቀን ደግሞ ያሰበነው ነገር ማድረግ አንችልም እሱ ያለ ብቻ ነው የሚሆነው ሰላም ውድና የተከበራችሁ ውድ ቻናሌ ቤተሰብ እንዴት ናችሁ ደህና ናችሁ ባላችሁ ቦታ ሰላማችሁ ብዛ እኔ ደህና ነኝ እንዴት ቆያችሁ እንዴት ዋላችሁ ወራው ይሄም የሻበላ አማቼ የኔ ነገር ስቶሪ ላይ አድርጓል እኔ ደግሞ እንዴት ወደ እናንተ ይዤ ግን አስይቆኛል ይሄ ቪዲዮ እንዴት ነው ለነገ የማልጨነቀው በቃ በዚህ ቂሞ ጣጣው ብሎ ይሰጣኛል እንዴ አልቂም አልጣጣም ሲግጥ ያልኩ ሰገጤ ነኝ አረው በጣም ነው ያሳቀኝ ነው ስነግራችሁና አትቂም አትጣጣ አው ለነገ ያስብ ግን አስብ ያሰብኩ ነገር እግዚአብሔር ያሳካል ሁሉም ነገር እግዚአብሔር ያድርግልህ እና እናንተ ደግሞ ማለት ነው እኔ ብሩክና ሄሚ አንድ ነገር ልነግራችሁ በፈልገው ነገር ቢኖር የሆነ ሲትቀሩ ሳትመጡ የምትቀሩ ቀን የማይሆን ነገር ስቶሪያችሁ ላይ ተለቀቁ በፈጠራችሁ እኛ እኮ በጣም እኮ ነው የምንወዳቸው እና ፍቅር ራሱ አለ መውደድ ብቻ አይደለም ነበር ምንድነው ምን ይሄ ታው እንጂ አታስጨንቁልኛ ለማንኛውም ብቻ ሰላም ሆኖ ዛሬ ሰላም ሆናችሁ እንደምትመጡ ተስፋ አደርጋለሁ ነገር ግን ዛሬ ካልመጣችሁ በቃ አለቀልኝ ነው የምላችሁ አለቀልኝ ዘንድሮ ወይ ውዶች ጸልዩ እግዚአብሔርን እና ዛሬ እንዲመጡ እውነቴን ነው የምላችሁ እኔ ዛሬ ካልመጡ ስራ መሰራው ራሱ አይደለም በቃ ከመዳሜ ጋር ራሱ ጋንጭ ነው ታውቃላችሁ የበቆሎ እንጀራ ነው ፈርሳ የበቆሎ እንጀራ እኮ ሳትነኩ እኮ ማለት ነው ምንድነው እንትን ላይ ሳናረግ ራሱ ነው መፋረም እንትን የሚሰብረው እንደዛ በቃ
ፈርሳ ነው እንግዲህ ወይም ያልተቦካ እንጀራ ነው። እንደዛ ከምንሆን እናንተ ከመጣችሁ ሁሉም ነገር ረጋ ሰከን ይላል ብዬ አስባለሁ። ደግሞ እንዳትቀሩ እንድትመጡ ነው የሚፈልገው እንድትመጡ። አዎ እናንተ አንድ ቀን ስትቀሩ እዚህ ጋር ዩቲዩብ ላይ ያሉ እና ሃና ማሮ እና ዛፍ እና አንዷም አለች። ቆይ እናንተ 3 4 ሰው ውሸታሞች ዩቲዩብ ላይ ያላችሁ እናንተ የካካሞችን አመጣላችኋለሁ አጥቤ ነው የምሰጣቸው። ውሸትን እከሌ ጋር አውርቼ መለኛ ጋር አውርቼ ሀፍትሽ ጋር አውርቼ ዛሬ በጣም ከባድ ነገር ላይ ደርሼ ማሆን ነገር ተፈጥሮ ብሩክና ሄሚ እንደዚህ ሆኖ በዚህ ገባ በዚህ ወጣ ወላ በዚህ ገባ በዚህ ወጣ። አንቺ አውቀሻል አይደል? እክሌን ደውዬ በጣም ከባድ መረጃ እጄ ላይ ገፍቶ ይሄ ማን ያምናል? በጣም ነው ሲሰማ የደነገጥኩት። እናንተም እንደምትደነገጡ ተስፋ አደርጋለሁ። ጭንቅላትሽ ላይ ማጋኛ ይሄድብሽ። ለምንድን ነው የሚደነግጠው? ውሸታሞች ውሸታችሁ ቀነስ አድርጉ እንጂ ሃና ማረውና ዛፍ እና ሌላውም አለች አንዷ። ቆይ 4 ሰው አላችሁ። 4 ቆጥሬ ነው ያዝኩላችሁ። 4ታችሁ አመጣችኋለሁ። አንዷ ግሬስ ፋሚሊ ብላ ነበር። አሁን ግን ጨረቃ ፋሚሊ ብላ ስሟን ቀይራለች። ቆይ አመጣሻለሁ አንቺ ይበት ማለት ነው። በጣም ውሸታም ነሽ። እሺ እና ሃና ማሮ እስቲ አንዴ ውሸትሽን ቀነስ አድርጊ የኔ ቆንጆ። አንቺ ዛፍም እንደዛው በሐምታችሁ ቦይስ አትለጥፉ። ቪዲዮ ጥሩ መረጃ አዲስ መረጃ እጄ ላይ ገባ። ከባድ ነው። አቢዶ ጨርቁን ጥሎ በቃ ጫካ ውስጥ ሄዶ እንደዚህ አድርጎ ይሄ እናንተ ውሸት እኮ ነው። ውሸት ማለት ነው። ከልክ ካለፈ በቃ ይመራል፣ ያስጠላል። አለ ሃና ማሮ ማለት ነው። እኔ አንቺ ውሸትሽን ትቀንሻለሽ ብዬ ሳስብ ገና እየጨመርሽ ነው እየተሻለሽው። ምን እሺ ሴትዮ ታይ እንጂ እንደ አንድ እስቲ እያወቅሽ ምስት ታረጋጊ። ሰከን በይ ሰከን ትንጥዬን ሰከን ለማንኛውም ማለት ነው እንረጋጋ ነው የምላችሁት። አዎ ውሸታችሁን አምጥታችሁ እኝቅ በጨቀው እንደዚህ ሆኖ ፈንጨረቅ አትበሉ ውዶች። ቪዲዮን ጨርሳችሁ ሲሙ በጣም ስላሳቀኝ ቡራው እንደዛውም እግዚአብሔር አምላክ ይጠብቃችሁ። ሄምዬም የኔ ቆንጂዬ በጣም ናፍቀሽኛል። ቆይ ላንቺማ አመጣልሻለሁ የኔ ውድ ማለት ነውና ውዶችና ወዳችኋለሁ። መልካም ቀን ይሁንላችሁ። ቪዲዮን ጨርሳችሁ ሲሙ ቤቴን ላይክ ሰብስክራይብ ማድረግ እንዳይረሳ። መልካም ቀን ይሁንላችሁ።